አሁን ደግሞ ስታርታፕን የተመለከተ መረጃ እናደርሳችኋለን። በሀገራችን የስታርታፕ ቢዝነስን ለማገዝ የሚያስችል አዋጅ ጸድቆ ወደ ተግባር ከተገባ 1 ዓመት ሆኖታል። ለመሆኑ በዚህ 1 ዓመት ውስጥ ጀማሪ ቢዝነሶች ወይም ስታርታፖች ምን ያክል በአዋጁ ተጠቃሚ ሆነዋል? የሚያነሱት ሀሳብ ምንድነው? በሚልና ሌሎች ሀሳቦች የተካተቱበት ጥንቅር አሰናድተናል። እሱን እንከታተል። የኢትዮጵያ ስታርታፕ አዋጅ ከጸደቀ ቀናቶች አለፉ። ለመሆኑ በውስጡ ለእናንተ የያዛቸው ጠቃሚ ነገሮች ምንድናቸው? በስታርታፕ ስነ ምህዳሩ ላይስ ምን አይነት መነቃቃቶች ተፈጠሩ? የሚለውን አንስቼ ከነዚህ ስታርታፖች ጋር ቆይታ አድርጌያለሁ። አብራችሁን ቆዩ። አምር አብደላህ እባላለሁ። በጤናው ዘርፍ ላይ የተሰማራው ስታርታፕ ነው። ተማም አወል ይባላለሁ። በኮሙኒኬሽን ላይ እየሰራ ያለው ስታርታፕ ነው። ሌና ይሉ ባላለሁ። በትራንስፖርት ዘርፍ የተሰማራው ስታርታፕ ነኝ። የቢዝነስ ሰዎች፣ የቴክኖሎጂ ፈጣሪዎች፣ የዓለማችን መሪዎች ጭምር ስለ ስራ ፈጣሪነት ኢኖቬሽንን መሰረት ስላደረጉ የቴክኖሎጂ ወይም በቴክኖሎጂ የታገዙ ተመንዳጊነት መገለጫቸው ስለሆኑ ስታርታፖች አስፈላጊነት በተለያዩ ወቅት ሲያነሱ ሰምተናል። ስታርታፕ ማለት ያው ኢኖቬቲቭ ሶሉሽን ማለት ነው። የተለያዩ ፕሮብለሞችን በኢኖቬሽን ሶልቭ ማድረግ ነው። ስታርታፕ ማለት ከዚህ በፊት ባለው ወይ ደግሞ ኤግዚስቲንግ ላይ አዲስ ነገር ጨምሮ አንድን ችግር የማህበረሰቡን ችግር ምፈታ ማለት ነው። በ2026 የመጀመሪያው ሩብ ዓመት በአፍሪካ የሚገኙ የስታርታፕ ኩባንያዎች በ14 ሀገራት ውስጥ በተደረጉ 59 ያህል ስምምነቶች ከ700 ሚሊዮን ዶላር በላይ የገንዘብ ድጋፍ ማግኘታቸውን መረጃዎች ያሳያሉ። ይህም ደግሞ ካለፈው ተመሳሳይ ወቅት ጋር ሲነጻጸር የ26 በመቶ ብልጫ የታየበት ነው። ይህም በአፍሪካ ውስጥ ያለው የስታርታፕ ስነ ምህዳር በየጊዜው እያደገ ስለመሆኑ ትልቅ ማሳያ ነው። ስንጀምር ያው ስታርታፕ ብዙም አይታወቅም ነበር። ቴክኖሎጂም ላይ የምንፈልጋቸው ኢንፎርሜሽኖችም ላይ ስታርታፕ ነን ይህን ዳታ እንፈልጋለን ብለን እንጠይቅበት ቦታ የለንም ነበር። ግን ከ1-2 ዓመት በፊት ሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ ሞር ይህንን ኮንሴፕት ከመጣ በኋላ ብዙ አይነት ሰፖርት ነበሩ። የተለያዩ ከኢንቨስተሮች ጋር ፋይናንሻል ኢንስቲትዩሽኖች ጋር ማገናኘት፣ ኢንፎርሜሽን ማለዋወጥ እንዲሁም የተለያዩ ድርጅቶች ስለ ስታርታፕ እንዲያውቁ ኢንፎርሜሽኑን እየተሰራበት ነው የሚገኘው እና አሁን በጣም ለውጥ አለው። ስታርታፕ አክቱም ኦልሬዲ አፕሩቭም ስለተደረገ ማለት ነው። አሁን ኦልሞስት ናሽናል ሮል አውት ለማድረግ ስቴጅ ላይ ነው ያለነው እና በፊት ከነበረው የስታርታፕ ኢኮሲስተም በጣም ከፍተኛ የሆነ ግራጁዋል ለውጥ አምጥቷል በሀገራችን ላይ። በፊት ስታርታፕ የሚባል ቶታሊ አይታወቅም ነበር። አሁን ከፕሮክላሚኔሽኑ በኋላ ስታርታፕ እንቅስቃሴ ጀምሯል። ግብጽ፣ ደቡብ አፍሪካ፣ ኬንያ እና ናይጄሪያ በዘርፉ የተሻለ የሚባል ተሞክሮ ያላቸውና ጥሩ የስታርታፕ ስነ ምህዳርን መፍጠር የቻሉ ሀገራት ናቸው። ኢትዮጵያም ለወጣት ስራ ፈጣሪዎች ምቹ ስነ ምህዳርን ይፈጥራል፣ የስታርታፕ ስነ ምህዳሩንም ያሳድገዋል ተብሎ የታመነበትን የስታርታፕ አዋጅ ማጽደቋ የሚታወስ ነው። ይሄ ፕሮክላሜሽን ሀሳቡ ራሱ እንትን ከማለቱ በፊት ያው ብዙም እንትን አይደለም። ግን ይሄ አሁን ገና እየመጣ ያለ ነው። አሁን ባንኮችም ኢንቨስት የሚያደርጉ እንትኖችም እየተነቃቁ ይመስለኛል። ግን ብዙ ስራ የሚቀር ይመስለኛል። ጥሩ ጅማሬ ነው። ደግሞ ወደ ስራ ሲገባ ብዙ ነገር የሚቀርፍ ይመስለኛል። ሬጂስተር ተደርጎ አንድ ካምፓኒ ስታርታፕ ነው አይደለም የሚለው ነገር ቶሎ መታወቅ አለበት። እዛ ላይ ቢያንስ ቅድሚያ መሰራት ቢጀምርና ማጣራት ቢጀምር ሬጂስትሬሽኑ ብዬ አስባለሁ። ምክንያቱም ሁሉም ነገር ፐርፌክት ሆኖ አይወርድም፣ ግን አትሊስት ስራው መጀመር አለበት። አንድ ስታርታፕ ነው ተብሎ እንትን የሚባለው ሌብሊንግ ሲሰጠው ነው። ያ ሌብሊንጉ ከሌለ የገንዘብ ሚኒስቴርም ግራንቱንም ማቅረብ አይችልም። ባንኮችም አሰራራቸው ላይ ፕሮክላሚኔሽኑን ሊጨምሩ አይችሉም። የስታርታፕ አዋጁ በውስጡ የተለያዩ ነገሮችን ያካተተ ሲሆን አዳዲስ ስራ ፈጣሪዎች ከተለመደው የግብር አከፋፈል ስርዓት ውጪ የግብር ቅናሽ የሚያገኙበት እንዲሁም ደግሞ ከቀረጥ ነፃ አገልግሎት የሚጠቀሙበትን አሰራር በውስጡ የያዘ ነው። ሌላው ስታርታፖች አቅም እንዲገነቡና ስራቸውንም ለማስፋፋት እንዲያግዛቸው የገንዘብ ድጋፍና የብድር አገልግሎት የሚያገኙበት የዋስትና ማዕቀፍም በአዋጅ ውስጥ የተካተተ ነው። ስታርታፕ ላይ ያው ከፕሮክላሚኔሽኑ በፊት ከቀረጥ ነፃ የፈለጉትን አይተሞች የማስገባት ቻንስ አልነበራቸውም። እንዲሁም
የግብር እፎይታ የሚባለውም አልተካተተም ነበር። አሁን እነዚህ ሁለቱ ዶቶች ለስታርታፕ ኢኮሲስተም ከፍተኛ የሆነ ነዳጅ ይሆናሉ ብዬ ገምታለሁ። ሌላው ያለው ይሄ ጋራንቲ ኮላተራል ማቅረብ ለማይችሉ ካምፓኒዎች ጋራንቲ ስኪም ተብሎ የተዘጋጀው ነው። ያ እንደ ጋራንቲ እሱን አስይዘው መበደር የሚችሉበት ወይም ፐርፎርማንሳቸውን ብቻ እንትን ብሎ ጋራንቲ ግን ሌላ ሰው መንግስት የሚሆንላቸው አይነት አሰራር ነው። እሱም በጣም ጥሩ ነገር ነው። ሌላው ደግሞ የጸደቀው ፈንድ ኦፍ ፈንድ የሚለው የተለያዩ ኢንቨስተሮች መንግስትን ጨምሮ ኮሌክቲቭሊ ፋይናንሻል ሪሶርሱን ሞቢላይዝ አድርገው ለስታርታፖች ለተለያዩ ካምፓኒዎች ኢንቨስት ያደርጋሉ ማለት ነው። ያ ሪስኩንም ይቀንሰዋል። ትንሽም ትልቅም ስታርታፖች ሰፖርት ያገኛሉ፣ በዛ ተጠቃሚ ይሆናሉ እና እነዚህ ሁላ ያልነበሩ ናቸው ከዚህ በፊት። በደንብ አፕላይ ከተደረገ ጥሩ ለውጥ ያመጣል ብዬ አስባለሁ። ሳንድ ቦክስ የሚባል አለ። ሳንድ ቦክስ የሚባለው ምንድነው? አንድን ኢኖቬሽን አዲስ እስከሆነ ድረስ ለ2 ዓመት ሙሉ ያለምንም የግብር ክፍያ የሙከራ ጊዜ እንትን ተብሏል እና እሱም ከፍተኛ በሆነ ሁኔታ ስታርታፖችን ይረዳል። አንድ ሰው የሆነ ነገር ፈጥሮ ማርኬት ወይ ደግሞ የሆነ ፈንድ ሊያጥሮ ይችላል። ያንን የተለያዩ ሳይቶች ላይ ኢንቨስተሮች ወይ ደግሞ አንጀል ይሄ ቬንቸር ካፒታል የሚባሉት እንትኖች የራሳቸውን ሀብት እነሱ ላይ ኢንቨስት በማድረግ ያንን ሰፋ በማድረግ ኢኮኖሚውን ማሳደግ ላይ እንትን አለው። ግን አሁን ገና ወደዛ ትንሽ የሚቀረን ይመስለኛል። ግን ጥሩ ጅማሬ ነው ያለው። ኢትዮጵያ የስታርታፕ ዘርፉ በሀገር ኢኮኖሚ ላይ ያለውን አስተዋጽኦ በማመን የተለያዩ ስራዎች ዘርፉን ለማሳደግ እየሰራች ትገኛለች። የስታርታፕ አዋጁም ጸድቆ ወደ ስራ ገብቷል። ነገር ግን በቀጣይ ስነ ምህዳሩን ከዚህ በተሻለ መልኩ ለማሳደግ ከተለያዩ ባለድርሻ አካላት፣ ከስታርታፕ ስነ ምህዳሩ ገንቢዎች፣ ከስታርታፖችና ከመንግስት ይጠበቃል። ምንድነው ስታርታፕ የሚለውን ስፔሻሊ የመንግስት ተቋማት ናሽናል ሮል አውት ላይ የተዘጋጁ ስታርታፖችን እንዴት ነው የምንደግፈው፣ ስፔስስ እንዴት ነው የምናዘጋጀው የሚለውን ያንን አንደርስታንዲንግ ሊኖራቸው ይገባል። ብዙ ጊዜ ቢዝነሶች ይጀመራሉ፣ ግን ተጀምሮ የሰራ ሰው የፈጠረው ሰው ስለ ሊደርሺፕ ላያውቅ ይችላል፣ ስኪል ላይኖረው ይችላል። ስለ ቢዝነስ፣ ስለ ፋይናንስ የትሬኒንግ አይነት ነገር ቢኖር የተለያየ የሊንኬጅ አይነት ፒች የሚያደርግበት መድረኮች ቢኖር የራሱን የሰራውን ነገር መድረኮች ቢኖሩ ጥሩ ይመስለኛል። አሁን እንደ ሀሳብ የመጡት እና ህጉም ስታርታፕ አክቱም በጣም አሪፍ ነው። ጥሩ ነገሮች ይዟል። መጀመሪያም እንደ ጥያቄ የነበሩ ነገሮች ሁሉም ነገሮች አካቷል። እሱ ወደ መሬት በቃ መውረዱና እንዴት ይውረድ የሚለው ያው የኛ እንትን አይደለም። ግን ባለድርሻ አካላት እሱን ወደ መሬት የሚያወርዱበትን ነገር አፈጻጸሙን እንግዲህ በታቀደው መንገድ እሱ እንዲካሄድ ነው እኛ እንትን የምንለው። በዛሬ ኢትዮ ቢዝነስ መረጃዎቻችን በአጫጭር የኢትዮጵያና የቻይና የንግድ ልውውጥ እንዲሁም በአፍሪካ ሀገራት መካከል የንግድ ልውውጥን ለማሳደግ ስለታቀደ እቅድ እንዲሁም የኦንላይን የምዝገባ አገልግሎትና አሰጣጥን የተመለከቱና ሌሎች መረጃዎችን አደረስን። በዝርዝር መረጃችን ደግሞ ስታርታፕን የተመለከተ እንዲሁም ደግሞ የኢትዮጵያ ብዝሃ ሕይወት ሀብቶችን የተመለከቱ መረጃዎችን ወደ እናንተ አደረስን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ነበር። ሰላም ቆዩ።